ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። ለዛሬ ለሐሙስ ታህሳስ 2 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ በማድረስ የመረጃዎቹ አዘጋጅ ገዛኸኝ ዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትዘልቁ የአክብሮት ግብዣችን ነው። በድጋሚ አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የአትሌቲክስ ስፖርታዊ መረጃን ቀዳሚ እናደርጋለን። አንደኛው የኢትዮጵያ የ10 ኪሎ ሜትር የጎዳና ላይ ሩጫ የውድድር መድረክ የፊታችን እሁድ በትግራይ ክልል መቀሌ ከተማ ላይ ይከናወናል። ትልልቅ አትሌቶች እንደሚገኙበት እንደዚሁ ተገልጿል። በዛሬው ዕለት የኢትዮጵያ አትሌቲክስ ፌዴሬሽን አመራሮች እንደዚሁ ጋዜጣዊ መግለጫ ለሚዲያ አካላት ሰጥቷል። ከሚዲያ አካላትም የቀረበላቸውን ጥያቄ እንደዚሁ ማብራሪያ ሰጥተውበታል። ውድድሩን በተመለከተ ማለት ነው። እስካሁን ድረስ ባለው ሂደት 79 አትሌቶች እንደዚሁ ተመዝግበው በውድድር መድረኩ ላይ እንደሚሳተፉ አረጋግጧል። ነገም ድረስ ምዝገባው እንደሚቀጥል የኢትዮጵያ አትሌቲክስ ፌዴሬሽን ይፋ አድርጓል። በዛሬው ጋዜጣዊ መግለጫ ላይ የፌዴሬሽኑ ከፍተኛ የውድድር ባለሙያ የሆኑት አቶ ብስራት ለጥይበሉ እንደዚሁም የፌዴሬሽኑ የሕዝብ ግንኙነት ኃላፊ አቶ መሐሪ ነጋሽ ከሚዲያ ባለሙያዎች የቀረበላቸውን ጥያቄዎች እንደዚሁ ምላሽ ሰጥተውበታል ማለት ነው። በውድድር መድረኩ ላይ ከአንደኛ እስከ 8ኛ ደረጃን ይዘው የሚያጠናቅቁ አትሌቶች እንደዚሁ የገንዘብ የወርቅ የብርና የናስ ሜዳሊያ ይበረከትላቸዋል። የቡድን አሸናፊዎች ደግሞ የዋንጫ ሽልማትና እንደዚሁ ልዩ ልዩ የማበረታቻ እውቅና እንደሚሰጣቸው እንደዚሁ ተገልጿል ማለት ነው። በተለይ ደግሞ በዚህ የውድድር መድረክ ላይ ክልሎች፣ ከተማ አስተዳደሮችና በግል የሚወዳደሩ ጀማሪ አትሌቶች እስከ ታዋቂ አትሌቶች ድረስ የሚካፈሉበት መሆኑን ተከትሎ በነገው ዕለት እንግዲህ ምዝገባቸውን በመፈጸም እስከ ነገ ድረስ ነው ምዝገባው እየተከናወነ የሚገኘው። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽንን አድራሻ በማግኘት ምዝገባቸውን እንድታከናውኑ አሁንም በድጋሚ እየጋበዘ ነው የሚገኘው ማለት ነው። ትልልቅ የውድድር መድረኮች እድል እንዳያገኙ ደግሞ ባለሙያዎች እንደዚሁ ስለመጋበዛቸው አትሌቲክሱ ላይ የሚሰሩ ማኔጀሮችም እንደዚሁ ስለመጋበዛቸው ነው ውድድሩን እንዲመለከቱና ለአትሌቶች ዓለም አቀፍ የውድድር መድረክም እንዲያመቻቹላቸው እንደዚሁ ጥሪ ቀርቧል ማለት ነው። ይህንን በተመለከተ ዛሬ እንግዲህ የፌዴሬሽኑ በየደረጃው ያሉ አመራሮች የሰጡትን ጋዜጣዊ መግለጫ የተወሰኑ ሀሳቦችን ወደ እናንተ አድርሰን እንመለሳለን። አሁንም ከኛ ጋር ቆይታችሁ እንድታደርጉ በድጋሚ እንጋብዛለን። አብራችሁ ነው። ጉዞ ያው በአውሮፕላን ስለሆነ ኮስቲ ስለሆነባቸው ምናልባት የመመዝገብ እንትን ላይ ትንሽ ሊሚቴሽን አሳይቶብናል። ዞሮ ዞሮ ቅስቀሳ እያደረግን ነው። አሁንም በክልሎች ላይ እንደ ኢትዮጵያ አትሌቲክስ ፌዴሬሽን ለክልሎች በየውድድሩ ሲሳተፉ የሆነ ሪፈንድ የሚያደርገው አለ፣ እንደ በጀት ነገር ከቨር የሚያደርግላቸው አለ። እሱንም ተጠቅመው ሌላም በጀቶች ከክልል መንግስታት ሪሊዝ ተደርጎላቸው ውድድሩ ላይ እንዲሳተፉ የሚሆንበት ምክንያት እንትን እያልን ያለ ነው። ቅስቀሳ ላይ ነው ያለ ነው። ምዝገባው አላለቀም። ቅስቀሳዎችንም እያካሄድን ነው እና ምንድናቸው ፋክተሮቹ፣ ሊሚቴሽኖቹ ምንድነው እንዳይመዘገቡና እንዳይሳተፉ የሚለው ይሄ ከአውሮፕላን ጉዞ ከበጀት ጋር እጥረት ጋር ተያይዞ ክልሎች የሚያነሱት ነገር ስለሆነ በዛ መልኩ ቢወሰድ። ሌላው ከውድድሩ እዛ ቦታ እንዲካሄድ ለምን ተመረጠ የሚባለው የኢትዮጵያ አትሌቲክስ ፌዴሬሽን የአትሌቲክስ ስፖርት ልማትን በሁሉም አካባቢ ክልሎቻችን ተደራሽ ማድረግ እንፈልጋለን። ስለዚህ ተደራሽ ስናደርግ በዛ አካባቢ ላይ ፖቴንሻሎች አሉን። ብዙ አትሌቶች የሚፈሩበት ነው የትግራይ ክልል። ሀገርን እየወከሉ ብዙ ሜዳሊያዎችን የሚያመጡ ብዙ አምባሳደሮች ያሉበት ነው። የክልሉን ማህበረሰብ ቢሆን ከነበረው ሁኔታ ማነቃቃት አስፈላጊም ስለሆነ ከአሁን በፊትም ውድድሮች ስናካሄድ የነበረ ነው። ማራቶን ሪሌ እዛ ነበር የምናካሄደው እና ማራቶን ሪሌ ስለማናካሄድ ዘንድሮ የ10 ኪሎ ሜትር የጎዳና ውድድር በመቀሌ ከተማ እንዲካሄድ ያየንበት ሁኔታ ነው። በዛ መልኩ ነው አንደኛ የክልሉን ማህበረሰብ ከማነቃቃትም ማህበረሰቡም ወደ አትሌቲክስ ስፖርት ላይ ተሳትፎውን እንዲጨምር የማድረግና የክልል ተተኪ አትሌቶችንም በዛው አካባቢ በስፋት እንዲኖሩ ከማድረግም አንጻር እንደገና ደግሞ የአትሌቲክስ ውድድሮችን በሁሉም ክልሎቻችን ላይ ተደራሽ ማድረግ ስላለብንም ከዛም አንጻር ታይቶ ነው ወደዛ ውድድሩ እንደሆነ የተደረገው ማለት ነው። የሽልማት ሂደት ጋር ተያይዞ እንግዲህ ይሄ ውድድር ቅድም አዲስ ነው ብያችኋለሁ። አንድ ጋር የተነሱ ጥያቄዎችም አሉ። በዚህ ውድድር ላይ ኤሊት አትሌቶች ናቸው የሚሳተፉት። በወንድም በሴትም ቬተራኖች አይሳተፉም። የግል አትሌቶች ኤሊት አትሌቶች የግል ይሳተፋሉ በዚህ ውድድር ላይ ማለት ነው። ስለዚህ ከአንጋፋ አትሌቶችም ጋር ተያይዞ የተነሳው በዚህ ውድድር ላይ አንጋፋ አትሌቶችን የማያካትት ውድድር መሆኑና
ውድድሩ የጎዳና ላይ ውድድር ነው። በ10 ኪሎ ሜትር ከአሁን በፊት የጎዳና ውድድር አድርገን አናውቅም። ክሮስ ካንትሪ ነው 10 ኪሎ ሜትር ውድድሮች የምናደርገው። የጎዳና ላይ ግማሽ ማራቶን 30 ኪሎ ሜትር ነው ውድድር ስናደርግ የነበረው። አንድ 10 ኪሎ ሜትር ጨምረናል ማለት ነው። ስለዚህ ከዚህ አንጻር ነው የመጀመሪያ ውድድር ነው ብለን ስያሜ የሰጠነው። ከዚህ ጋር ሽልማት ተያይዞ ተነሳለ። ሽልማታችን እንደ ኢትዮጵያ አትሌቲክስ ፌዴሬሽን ዘርፈ ብዙ ስራዎችን እያከናወነ ይገኛል። የሪፎርም ስራዎችን እያከናወነ ይገኛል። ውድድሮችን ወደ ስታንዳርድ ለማምጣት የተለያዩ የቴክኖሎጂ ግብአቶችን የሰው ኃይል ከቅጥርም ጋር ተያይዞ በጣም ሰፋፊ የልማት ስራዎችን እየሰራ ስለሆነ ወደፊት የሽልማት ስታንዳርድ በውድድሮች ላይ የሽልማት ስታንዳርድ ከፍ ማድረግና ውድድሮችን እውቅና እንዲኖራቸው የማድረግ ስራ እየተሰራ ስለሆነ ከዚህ ውስጥ አንደኛው የሽልማት ስታንዳርዱን ከፍ ማድረግ እንደሆነ ይታመንበታል። ስለዚህ በዛም ላይ እንሰራለን። ውድድሩ አዲስ እንደሆኑ ከአሁን በፊት ይካሄዱ የነበሩ የጎዳና ላይ ሬስ ሽልማቶችን እንደመነሻ አድርገን ነው አዲስ በመመሪያ ላይ የሽልማት እንትን አላስገባንም እና መነሻችን የ30 ኪሎ ሜትር የግማሽ ማራቶን እና የማራቶን ሪሌይ አድርገን ነው። በዛ የሽልማት መጠን ነው ብሬክ ዳውኑን ሰርተን አትሌቶች ያዘጋጀ ነው ማለት ነው። ስለዚህ የሽልማት ሂደት እንትኑ ይቀንሳል፣ ትክክል ነው፣ እናምንበታለን። ወደፊት ግን ከሪፎርሙ ጋር ተያይዞና ከውድድር ስታንዳርዳችን ጋር ተያይዞ የሽልማት እንትኖች የሚያድጉበት ሁኔታ እንዳለ በግንዛቤ ቢያዝ ጥሩ ነው የሚል ነገር ነው። ያው የውድድር ጥራት እንግዲህ በተቻለ መጠን የውድድር ጥራት እንዲኖር የተለያዩ ስራዎች ወደፊትም በአበበ ቢቂላ ማራቶን እና ሌሎች ሬስ ውድድሮች ላይ የትራንስፖንደር ታይሚንግ ሲስተም ወይም የቺፕስ ነገሮችን እንጠቀማለን። እሱም በስፋት እየሰራን ያለ ነው። ከመቀሌም ውድድር ጋር ተያይዞ እስካሁን በምንጠቀመው የውድድር አካሄድ መሰረት በተሻለ መልኩ ለማካሄድ አስበናል። በዛ መልኩ እንትና ወደፊት ግን እውቅና እንዲኖረውና የቴክኖሎጂ እንትኖችን እንድንጠቀም ስራዎች እየተሰሩ ያሉበት ሁኔታ በዛ ቢያዝ የሚለው ነው። ቀጣይነት አለው ወይ? አዎ ቀጣይነት አለው። ሁልጊዜም በእቅድ ውስጥ የሚገባ ነው። ውድድሮቹ አሁን ቀጣይ በባህር ዳር ይካሄዳል፣ በሐዋሳ ይካሄዳል። በ2019ም እንደዚሁ በተመሳሳይ በውድድር ካላንደር ውስጥ እየገቡ የምናካሄደው የውድድር ባህሪ ወይም አይነት ይሆናል ማለት ነው። ተመልሰናል። ወደ ሌሎች የሀገር ቤት ስፖርታዊ መረጃዎቻችን እናልፋለን። በአንጎላ ሉዋንዳ አዘጋጅነት እየተከናወነ የሚገኘው አራተኛው የአፍሪካ ወጣቶች ጨዋታ ላይ እየተሳተፈ የሚገኘው የኢትዮጵያ ልዑክ ቡድን በዛሬው ዕለት የመጀመሪያውን የወርቅ ሜዳሊያ ማግኘቱ እንደዚሁ ዘገባዎች ተመልክተናል። በዚህ የውድድር መድረክ ላይ ዛሬ በተደረገው ውድድር ማለት ነው ውሜን ቲም ታይም ትራይል የብስክሌት ውድድር ላይ ኢትዮጵያ እንግዲህ የመጀመሪያውን የወርቅ ሜዳሊያ ስለማግኘቷ ነው የተነገረው። በዚህ የውድድር መድረክ ላይ አልጄሪያና ደቡብ አፍሪካ እንደዚሁ የብርና የነሐስ ሜዳሊያ ተሸላሚ ሆነዋል ተብሏልና ውድድሩ እንግዲህ ባለፉት ቀናቶች ጅማሮውን አድርጓል። ከትላንትና በስቲያ በአንጎላ ነው እየተከናወነ የሚገኘው። ኢትዮጵያ ወደ 70 ስፖርተኞችን በተለያዩ የስፖርት አይነቶች እያሳተፈች ነው የምትገኘው። በ7 የስፖርት አይነቶች ቴኳንዶን ጨምሮ እንደዚሁ ወርልድ ቴኳንዶ፣ ብስክሌት፣ ክብደት ማንሳት የመሳሰሉ ስፖርቶች ተካተውበታልና የኢትዮጵያን ስፖርተኞች እንግዲህ ለሀገራቸው የወርቅ ሜዳሊያ እንደዚሁ ለማስመዝገብ እየሰሩ እንዳሉ ተገልጿል። መልካም እድል ከወዲሁ በድጋሚ እንመኝላችኋለን። ወደ ሌላውና ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ ይሄኛው እናገኛለን። ሸገር ሲቲ እግር ኳስ ክለብ በዘንድሮ ዓመት ነው ወደ ኢትዮጵያ ፕሪሚየር ሊግ ያደገው። ወጣት ተጫዋቾች እስከ አንጋፋ ተጫዋቾች ድረስ ሲኒየር በፕሪሚየር ሊጉ ላይ ልምድ ያላቸውን ተጫዋቾችና አሰልጣኞች እንደዚሁ መያዙ ይታወቃልና በፕሪሚየር ሊጉም ጥሩ ጉዞ እያደረገ ይገኛል። እስካሁን ድረስ ባለው በኢትዮጵያ ፕሪሚየር ሊግ የ8ኛ ሳምንት መርሃ ግብር ድረስ ጥሩ እንቅስቃሴ በማድረግ ላይ ይገኛል። በተለይ ደግሞ ታዳጊዎችን ተኮር እንቅስቃሴ እያደረገ ታለንት ያላቸውን ተጫዋቾች እያስፈረመ ነው የሚገኘው። በዛሬው ዕለት የኢትዮጵያ እግር ኳስ ፌዴሬሽን ጋዜጣዊ መግለጫ ነበረው በጁፒተር ሆቴል ማለት ነው። መግለጫው አጠቃላይ የሚያጠነጥነው እንደዚሁ በሴካፋ የአፍሪካ ዋንጫ ማጣሪያ ከ17 ዓመት በታች የውድድር መድረክ ላይ የኢትዮጵያ ብሔራዊ ቡድን እንደሚታወቀው 3ኛ ደረጃን ይዞ አጠናቆ የነሐስ ሜዳሊያ ተሸላሚ በመሆን ከዛም ባለፈ ደግሞ ከ22 ዓመታት በኋላ ወደዚህ የውድድር መድረክ ማለፉ የሚታወስ ነውና ይህንን ተከትሎ አጠቃላይ ዝግጅቱን በተመለከተና የብሔራዊ ቡድኑን አሁናዊ ሁኔታ በተመለከተ እንደዚሁ ዛሬ ጋዜጣዊ መግለጫ ተሰጥቷል። ቀደም ሲል እንደጠቀስኩላችሁ በጁፒተር ሆቴል ማለት ነው። ከዚህ ጎን ለጎን አንድ ትልቅ መድረክ ነበረ። ሸገር ሲቲ እግር ኳስ ክለብ
እንደዚሁ 3 የብሔራዊ ቡድኑን ተጫዋቾች ከዚህ ቀደምም ማስፈረሙ የሚታወስ ነው። አሁን ላይ ደግሞ ታዳጊዎቹን ለዚህ ደረጃ ማብቃት የቻለው 3 ፖይንትስ አካዳሚ ለተሰኘው ተቋም እንደዚሁ ለየተጫዋቾቹ በተለይ ለብሔራዊ ቡድኑ አምበል የነበረውና በጨዋታው እንቅስቃሴ ላይ ጥሩ ተስፋ ሰጪ እንደዚሁ ሁኔታዎችን ሲያስመለክተን የነበረው ቢኒያም አብርሃና የከፍተኛ ጎል አስቆጣሪነቱን ትራክ እንደዚሁ ከታንዛኒያው ተጫዋች ጋራ መሳ ለመሳ ይዞ ሲጓዝ የነበረው ዳዊት ካሳ የእግር ኳሱ ክስተት ሆኖ በኢትዮጵያ የወጣት ተጫዋቾች ታሪክ ተመልክተናል። ይህንን ተጫዋች ማለት ነው። እነዚህን 3 ተጫዋቾች ማስፈረሙ የሚታወስ ነው ከዚህ ቀደም። አሁን ለሁለቱ ተጫዋቾች ለ3 ፖይንትስ አካዳሚ ለእያንዳንዳቸው 500,000 የኢትዮጵያ ብር በድምሩ ደግሞ 1 ሚሊዮን ብር ሸገር ሲቲ ኢንቨስት በማድረግ እነዚህ ታዳጊና ባለተሰጥኦ ተጫዋቾችን የግሉ ማድረጉን በዛሬው ዕለት እንደዚሁ በይፋ አስታውቋል ማለት ነው። 3 ፖይንትስ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን በተገኘበት ነው። በተለይ ይሄ የፊርማ ስነ ስርዓት ለሌሎችም አካዳሚዎች ትልቅ አሪያ ይሆናል ተብሎ ነው የሚጠበቀው። ብዙ ጊዜ ከአካዳሚና ከፕሮጀክት የሚወጡ ተጫዋቾችን ራሳቸው እንዳበቁ በማድረግ ክለቦች በቀላሉ ተጫዋቾችን በማታለል ወይም ደግሞ ለአካዳሚዎች ለተጫዋቾቹ አሳዳጊዎች ለፕሮጀክቶች ክሬዲት ባለመስጠት ተገቢውን ክፍያ ባለመፈጸም በቀላሉ ነበር የሚያገኟቸውና እንደዚህ አይነት ሽግግርና እንደዚህ አይነት ደግሞ የሀብት ክፍፍል በሚኖርበት ሰዓት ላይ አካዳሚዎችም ራሳቸውን ያጠናክራሉ። በቀጣይም ሌሎችን ወጣት ተጫዋቾችን ለማፍራት የሚያስችላቸው ጥሩ የዘመነ አሰራር በመሆኑ እንግዲህ ናሁ ስፖርት ይህንን ሸገር ሲቲም ታዳጊዎችን ለማበረታታት የሄደበት ርቀት በዛ ላይ የኢትዮጵያ እግር ኳስ ፌዴሬሽንም ይህንን መድረክ ፈጥሮ ደግሞ እንደዚሁ ስምምነቱን ሲፈረም ለህዝብ ይፋ ማድረጉ እጅግ በጣም አስደሳች ነው። በቀጣይም ጥሩ ተጫዋቾችን 3 ፖይንትስ አካዳሚ እንደሚያስመለክተን እንግዲህ ተስፋ እናደርጋለን። ለሚቀጥሉት 3 ዓመታት እነዚህ ተጫዋቾች በሸገር ሲቲ እግር ኳስ ክለብ ውስጥ ሲቆዩ በወር የተጣራ 150,000 የኢትዮጵያ ብር ይከፈላቸዋል ተብሏል። ገና ታዳጊዎች ናቸው እንደተመለከትነው ከ17 ዓመት በታች ናቸውና እነዚህ ተጫዋቾች ጥሩ መነቃቃትን አሳይተዋል። ለሌሎችም እግር ኳስን ለማይደግፉ ወይም ደግሞ እግር ኳስ ለመጫወት ሲወጡ ታዳጊዎች ላይ ተጽዕኖ ለሚያደርጉ ወላጆችም ትልቅ እንግዲህ በር የሚከፍት ነው ማለት ነውና በጣም ጥሩ ጅምር ነው። ለሁሉም እንግዲህ ለሁኔታዎቹ እጅግ በጣም እያመሰገንን መቀጠል አለባቸው የሚለውን መልእክት እንደ ናሁ ስፖርት እያስተላለፍን የሀገር ቤት ስፖርታዊ መረጃዎቻችን እዚህ ላይ እናበቃለን። ክቡራትና ክቡራን ተመልካቾቻችን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶች አሉ፣ እነሱን ተከታትለን እንመለስ። አብራችሁ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ተመልሰናል። ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን ናሁ ስፖርትን እየተከታተላችሁ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ነው ወደ እናንተ የምናደርሰው። የኢሮፓ ሊግ የ2025-26 የስድስተኛ ዙር ጨዋታዎች በዛሬው ዕለት በአውሮፓ የተለያዩ ከተማ ስቴዲየሞች እንደዚሁ ቀጥለው የሚከናወኑ ነው የሚሆነው። ዛሬ ከሚደረጉ ጨዋታዎች እንግዲህ ወደ 18 ጨዋታዎች ይደረጋሉ። በኩል ተመሳሳይ ጊዜ ምሽት 2 ሰዓት ከ45 እና ምሽት 5 ሰዓት ላይ የሚደረጉ ጨዋታዎች ናቸው። እንግዲህ ያንግ ቦይስ እንደዚሁ ከሊል ጨዋታውን ያደርጋል። ኒስ ከብራጋ እንደዚሁ ዳይናሞ ዛግሬብ ከሪያል ቤቲስ የሚያደርጉትም ጨዋታ ይጠበቃል። ሚድላንድ ከጌንክ እንዲሁ ስቱትጋርት ደግሞ ከቴል አቪቭ የሚያደርጉትም ጨዋታ ይጠበቃል። በተለይ የእንግሊዙ ክለብ አስተን ቪላ ከሜዳው ውጪ በማቅናት የስዊዘርላንዱን ክለብ ባዜልን የሚገጥምበት ጨዋታ ይጠበቃል። እንደዚሁ ሴልቲክ ከሮማ፣ ፖርቶ ከማልሞና እንደዚሁም ሌሎች በኩል ተመሳሳይ ጊዜ የሚደረጉ የኢሮፓ ሊግ የዛሬ ምሽት ጨዋታዎች ናቸው ማለት ነው። እስካሁን ድረስ በተደረጉ 5 መርሃ ግብሮች ሊዮን 12 ነጥቦችን ይዞ በግብ ክፍያ በመሻል ከተከታዮቹ አንደኛ ደረጃ ላይ ተቀምጧል። ሚድላንድ አስተን ቪላ ኩል 12 ነጥቦችን ይዘው ሁለተኛና ሶስተኛ ደረጃ ላይ ተገኝቷል በግብ ክፍያ በመበላለጥ ማለት ነው። የጀርመኑ ክለብ ፍሬቡርግ እንደዚሁም የስፔኑ ክለብ ሪያል ቤቲስ ሌላኛው ደግሞ ፍሬንክ ቫሮስ 11 ነጥቦችን ይዘው ከአራተኛ እስከ ስድስተኛ ያለውን ደረጃ ይዘውታል። ብራጋ፣ ፖርቶ፣ ጌንክ እንደዚሁም ሴልታ ቪጎን የመሳሰሉ ቡድኖች ደግሞ ተከታዩን ደረጃ ይዘዋል። የኢሮፓ ሊግ የስድስተኛ ዙር ጨዋታዎች እንግዲህ ዛሬ ምሽት የሚከናወኑ ነው የሚሆነው ማለት ነው። በቀጣይ ልክ እንደ አውሮፓ ቻምፒየንስ ሊግ የውድድር መድረክ ሁሉ በአዲስ የመጀመሪያው የሊግ ፎርማት ላይ ከዚህ በኋላ በእርግጥ ሁለት ጨዋታ ይኖራቸዋል እያንዳንዶቹ ክለቦች። ከዛ በኋላ በቀጥታ የመጀመሪያው ሊግ ፌስ ላይ ከአንደኛ እስከ 8ኛ ደረጃ ይዘው የሚያጠናቅቁ ክለቦች በቀጥታ ጥሎ ማለፍ 16ቱን የሚቀላቀሉ ነው የሚሆነው። እስከ 24 ድረስ ደግሞ ከ8 እስከ 24 ደግሞ ያሉ የደረጃ ሰንጠረዥ ላይ የተቀመጡ ክለቦች ደግሞ እንደዚሁ የፕሌኦፍ ጨዋታ በማድረግ ወደ ቀጣዩ ዙር ማለፍ የሚችሉበትን እድል ያመቻቻሉ ማለት ነው። እንግዲህ የኢሮፓ ሊግ ጨዋታዎች ይህንን ይመስላሉ። ክቡራትና ክቡራን ተመልካቾቻችን በቀጥታ ወደ ሌሎች አጫጭር ስፖርታዊ መረጃዎች ደግሞ የምናመራ ነው የሚሆነው። ባሳለፍነው የክረምቱ የተጫዋቾች የዝውውር መስኮት ላይ የመርሲሳይዱ ክለብ ሊቨርፑል በውሰት ውል የሰጠው እንደዚሁ ሃርቪ ሄሎዌይትስ አሁን ላይ በአስተን ቪላ ቤት ይገኛል። ይህ ተጫዋች በአስተን ቪላ ቤት ያን ያህል የመጫወቻ እድል በአሰልጣኝ ዩናይ ኤምሬ እየተሰጠው አይደለም የሚገኘውና ይህንን ተከትሎ ሊቨርፑል ተጫዋቹን ለመመለስ ፍላጎት አለው ተብሏል። እንግዲህ በጨዋታው እንቅስቃሴ ላይ ጎሎችን ማስቆጠር ቢችል ወይም ደግሞ የተሻለ እንቅስቃሴ ማድረግ ቢችል በቋሚነት የማስፈረም እንደዚሁ ግዴታ ውስጥ ሊገባ የሚችልበት እድል ነበር አስተን ቪላ። ነገር ግን እስካሁን ድረስ ያደረጋቸው 5 ጨዋታዎች ናቸው። በፕሪሚየር ሊጉ 3 ጨዋታ አድርጓል። እንደዚሁ በካራባ ካፕ 1፣ በኢሮፓ ሊግ ደግሞ 1 ጨዋታ ነው ያደረገው። በድምሩ 5 ጨዋታዎችን ብቻ ነው ያደረገው። ይህ ተጫዋች እንግዲህ በጣም ታለንትድ እንደሆነ ይታወቃል። ከዚህ ቀደም ሊቨርፑል ባለፈው ዓመት ሻምፒዮና ሲሆን በአንዳንድ እንቅስቃሴዎች ላይ እንደዚሁ ተቀይሮ በመግባት ያለውን ክህሎት ማሳየት ችሏል። አሁን 22 ዓመቱ ላይ ነው የሚገኘውና በቀጣይ እንግዲህ ከ10 በላይ ጨዋታዎችን ማድረግ ቢችል አስተን ቪላ ለዚህ ተጫዋች እስከ 30 ሚሊዮን ፓውንድ ድረስ በመክፈል በቋሚነት ተጫዋቹን የማስፈረም ግዴታ ውስጥ የሚገባበትን ውል ፈጽሞ ነበር። ነገር ግን እስካሁን ድረስ ያደረጋቸው ጨዋታዎች 5 ናቸው። ከዚህ በኋላም 10 ይሞላል ተብሎ አይጠበቅምና በቀጥታ ወደ መርሲሳይዱ ክለብ ዳግም የሚመለስበት እድል አሊያም ደግሞ ምናልባት በጃንዋሪ የጥር የተጫዋቾች የዝውውር መስኮት ላይ ወደ ሌላ ክለብ ሊቨርፑል ይህንን ተጫዋች አሳልፎ ሊሰጠው እንደሚችል እየተገለጸ ነው የሚገኘው ማለት ነው። ወደ ሌላው አጭር መረጃችን ስናልፍ የ33 ዓመቱን ብራዚል የእግር ኳስ ባለተሰጠውን ተጫዋች ኔማር ጁኒየር እናገኛለን። ኔማር ጁኒየር እንግዲህ አሁን ላይ በአሳዳጊው ክለብ ሳንቶስ በዛው በብራዚል እየተጫወተ ይገኛል። ጉዳት እጅግ በጣም ከሜዳ እያራቀው ነው የሚገኘው። ያለፉትንም ዓመታቶች እንደተመለከት ነው ወደ ሳውዲ ፕሮ ሊግ ፒኤስጂን ለቆ ካመራ በኋላ 7 ጨዋታዎችን ብቻ ነው ያደረገው። ብዙ ተስፋ ተጥሎበት ትልቅ ለእግር ኳስ ተዝናኖት ወይም ለእግር ኳሱ ቤተሰብ ጥሩ ነገር ከሚያሳዩ ተጫዋቾች መካከል አንደኛው መሆኑ ይታወቃል። ነገር ግን ጉዳት ደግሞ በሚጠበቀው ልክ አላንቀሳቀሰውምና በብራዚል ብሔራዊ ቡድንም እስካሁን ድረስ እንግዲህ አልተመለከትነውም። ከ2023 የዚህ የዓለም ዋንጫው ማጣሪያ ረጅም ጉዞ ስለነበረ ከ2023 እስከ 2025 በተደረጉ ጨዋታዎች
3 ጨዋታዎችን ብቻ ነው ያከናወነው በመጀመሪያው እንደዚህ የምድብ ጨዋታዎች ላይ ማለት ነውና 4 የግብ ተሳትፎ አለው 2 ጎል አስቆጥሮ 2 ለጎል የሆኑ ኳሶች ደግሞ ለቡድን አጋሮቹ እንደዚሁ በብራዚል ብሔራዊ ቡድን ማሊያ እንደዚሁ አስተካክሎ ማቀበል የቻለበትን ሂደት እናገኛለንና አሁን በሳንቶስ ቤት 33 ዓመቱ ላይ ይገኛል። ሳንቶስን ከሊጉ እንዳይወርድ ለመታደግ ማደንዘዣ መርፌ ተወግቶ ነው እየተጫወተ የሚገኘው። ጉዳት አለበት ቢባልም ነገር ግን ደግሞ የልጅነት ክለቤ ሲወርድ ቆሚያ ላይም በሚል ይህንን አይነት መስዋዕትነት እየከፈለላቸው ይገኛል። አንዳንድ ጊዜ ቡድኑ ውጤት ሲያጣም ያልተገባ ባህሪ ያሳየ ከደጋፊዎቹ ጋርም ሲጋጭ የነበረበትን አጋጣሚ እናስታውሳለን። ያንን ሁሉ ግን የሚያደርገው እሱ እንደሚለው ከሆነ ቡድኑን ከመውደድ ክለቡን ከማፍቀር የልጅነት ክለቡን እንዳይወርድበት እንግዲህ አለመፈለጉን ተከትሎ እንደዚህ አይነት ስሜቶች ሲንጸባረቁበት እንደነበረ እናስታውሳለን እና በ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ብራዚልን ወክሎ ለመጫወት ፍላጎት አለው። ያም የዓለም ዋንጫ የመጨረሻው እንደሚሆን እንደዚህ ተናግሯል ማለት ነውና ለዚህም ለ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ 100% ከጉዳቱ አገግሞ የብራዚል ብሔራዊ ቡድን ዳግም ለመልበስና ለመጫወት እንደዚሁ በዝግጅት ላይ እንደሚገኝ ተናግሯል ማለት ነው። ቀኑም እስከሚደርስ እንደጓጓ ነው እየገለጸ የሚገኘው ማለት ነው። አሰልጣኝ ካርሎ አንቸሎቲ ከዚህ ቀደም እንግዲህ በተደጋጋሚ የደወሉለት የጤንነት ሁኔታውን ሲከታተሉት እንደነበረ ራሱ ኒማር ጁኒየር ሲገልጽ እንደነበረ ይታወሳልና በመጪው በ26 በአሜሪካን ካናዳና ሜክሲኮ የጣምራ አዘጋጅነት በሚከናወነው የዓለም ዋንጫ ላይ ትልልቅ ተጫዋቾችን የመጨረሻ የውድድር መድረካቸው ሊሆን እንደሚችል ሲነገር ነበረ። እንደነ የ8 ጊዜ የባሎንዶር ክብር አሸናፊው ሊዮኔል አንድሬስ ሜሲ እንደዚሁም የ5 ጊዜ ባሎንዶር ክብር አሸናፊው ክርስቲያኖ ሮናልዶ ከዛም ባለፈ በሪያል ማድሪድ ቤት እጅግ በጣም ስኬታማ ጊዜን ማሳለፍ የቻለው ክሮኤሺያዊው ተጫዋች እንደዚሁ ሉካ ሞድሪጅን በተመሳሳይ የዚህ የውድድር መድረክ የመጨረሻው እንደሆነ እየተገለጸ ይገኛል። ይህ የዓለም ዋንጫ የመጨረሻው ሊሆን እንደሚችል እሱም አብዝቶ እየናፈቀው እንዳለ እየገለጸ ይገኛል። ወደ አውሮፓ ሊጎች ግን የመምጣት ፍላጎት አለው። ከዚህ ቀደም ከማንቸስተር ዩናይትድ ጋር ስሙ ሲያያዝ እንደነበረ እናስታውሳለን። ሌሎችም የአውሮፓ ክለቦች በተለይ የተጫዋቹ አድናቂ ናቸውና ከጉዳት ነፃ ከሆነ አሁንም 33 ዓመቱ ላይ ቢገኝም ነገር ግን የአውሮፓ ትልልቅ ሊጎች ተጫዋቹን የማስፈረም ፍላጎት እንዳላቸው እየገለጹ ነው የሚገኘው። ወደ መጨረሻው የባህር ማዶ አጭር ስፖርታዊ መረጃችን ስናልፍ ደግሞ ሪዮ ፈርዲናንድ እናገኛለን። ሪዮ ፈርዲናንድ እንግዲህ የቀድሞ የቀይ ሰይጣናቱ ውጤታማ ከሚባሉ ተጫዋቾች መካከል አንደኛው ነው። አሁን በእንግሊዝ በተለያዩ ትልልቅ የቴሌቪዥን ጣቢያዎች ላይ እንግዲህ ትንታኔዎችን እየሰጠ በእግር ኳስ በሜዳ ላይ ያካበታቸውን ልምዶች ደግሞ እንደዚሁ አሁን ለሚገኙ ተጫዋቾች እያካፈለ ነው የሚገኘውና አንዳንድ ጊዜ የሊግ ጨዋታዎችን አሁናዊ የቡድኖችን ቁመና በመመልከትም ግምት ያስቀምጣሉና ከዚህ ቀደም ኦፕታም የተለያዩ መረጃዎችን አውጥቷል። ለምሳሌ የሊጉን የዋንጫ ክብር የማሳካት እድሉ አርሰናል 80% ነው የሚል አስተያየት ሲሰጥ ነበረና ማንቸስተር ሲቲን ሁለተኛ ደረጃ ላይ ያስቀምጦታል። ያው ቡድኖቹ በሚያሳዩት እንቅስቃሴ በተለያዩ ጊዜ ተለዋዋጭ ሊሆኑ ይችላሉ እንደዚህ በፐርሰንቴጅ የሚወጡት መረጃዎች ማለት ነው። እና ሪዮ ፈርዲናንድም አሁን ምንድነው የሚለው አርሰናል ያለው ቁመና የዋንጫዎችን ክብሮች በዚህ አመት የሚያሳካ ይመስለኛል። በጥሩ ቁመና ላይ ይገኛል። ጥሩ አሰልጣኝ ያላቸው የተጫዋቾቹንም አቅም የሚረዳና ያንንም ወደ ውጤት ሊቀይሩ የሚችሉበትን አጋጣሚ የሚፈጥር ላቸው ወጣት አሰልጣኝ ነው ያላቸው። በዚህም ስኬታማ ነው። እጅግ በጣም ነው ማደንቃቸው እስካሁን ድረስ ባላቸው አካሄድ የሚል እንደዚሁ አስተያየት ሰጥቷልና ሪዮ ፈርዲናንድ እንግዲህ አርሰናል በርከት ያሉ የዋንጫ ክብሮችን በዚህ አመት ያሳካል። የሊጉንም የዋንጫ ክብር በተለይ ደግሞ የማሳካት እድሉ ከፍተኛ ነው ሲል እንደዚሁ ቅድመ ግምቱን አስቀምጧል ማለት ነው። በሪዮ ፈርዲናንድ አስተያየትና ቅድመ ግምት ተስማማላችሁ? አርሰናል በዚህ አካሄዱ በዘንድሮ አመት የሊጉን የዋንጫ ክብር ማሳካት ይችላል ወይ? ምክንያቱም አሁን የነጥብ ልዩነቱ ወደ 2 ጠቧል ከሲቲ ጋር ያለው ማለት ነው። በእርግጥ የውድድር መድረኩ ገና ጅማሮ ነው ማለት ይቻላል። ገና 1/4ኛው ነው እየተጋመሰ የሚገኘው ወይም ወደ ሁለተኛው ሲዝን ለማምራት 16 ሳምንታቶች ሄደዋል። ወደ 15 ሳምንታቶች ሄደዋልና 23 ሳምንታት ይቀራሉ። 23 ሳምንታት የመርሃ ግብር ጨዋታዎች አሉና እዚህ ጋር ቆመን አርሰናል ሊያነሳ ይችላል የሚል ግምትን ለማስቀመጥ ያስችለናል ወይ? እንደ ሪዮ ፈርዲናንድ አስተያየት እስኪ የእናንተን አስተያየት ልትሰጡን ትችላላችሁ እዚህ ላይ። ክቡራትና ክቡራን ተመልካቾቻችን ለዛሬ ዕለተ ሐሙስ ታህሳስ 2 2018 ዓ.ም ከሀገር ቤትና ከባህር ማዶ በእኔና በባልደረቦች የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛ ሄንዱ ላይ ካሜራ ባለሙያችን ቢቂላ ተስፋዬ፣ ሌሎች የናሁ ቴሌቪዥን ተወዳጅ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ከቲቪው በተጨማሪ ምርጥ ዜናዎችን ከዓለም አቀፍ እስከ ባህር ማዶ ድረስ ማግኘት ትችላላችሁ። ሌሎች የመዝናኛ ፕሮግራሞችና የስፖርት
የስፖርት መረጃዎችም ወደ እናንተ የሚደርሱበት ቻናል ነው። ስለዚህ ይህንን ቻናል እንድትጠቀሙ በድጋሚ እንጋብዛችኋለን። መልካም ጊዜ ይሁንላችሁ።